ሰላም የኔ ቅመሞች እንዴት ናችሁ? ትላንትና በስራ መሃል መንፈሳዊ እድገትን እንዴት እንደምናገኝና ህይወታችንን በምስጋና መጀመር ስላለበት ታላቅ ሚስጥር አውርተናል። ዛሬ ደግሞ ያገኘነውን መንፈሳዊ ጥንካሬ በስደት ህይወት ውስጥ የሚገጥሙንን ከባድ ፈተናዎች ማሸነፊያ እንዴት እንደምናደርገው እናያለን። መዳም ቤት ስንኖር የሰዎች ክፉ ንግግር፣ ብቸኝነት፣ ናፍቆት መንፈስን ሊሰብሩንና ዲሞክራሲያችንን ይሞክራሉ። ዛሬ እነዚህ ፈተናዎች የምንገረፍባቸው ሳይሆን ከፍ የምንልባቸው የምናድግበትን ጥበብ እንነጋገራለን። መልካም ቆይታ። አንደኛው ሰዎችን ይቅር የማለት ኃይል። እዛ ስትሰሩ አሰሪዎቻችሁ ወይም አብረዋችሁ የሚሰሩት ሰዎች በንግግራችሁ ሊያቆስሏችሁ ይችላሉ። በመንፈሳዊ ህይወት ያደገ ሰው ግን ክፋቱን በክፉ አይመልስም። በልባችሁ ይቅርታን አውርዱ። ይቅርታ የምታደርጉለት ለሱ ብላችሁ ሳይሆን የራሳችሁ የውበት ሰላም ወይም የውስጥ ሰላም ለመጠበቅና የፈጣሪን በረከት ለመቀበል ነው። ልባችሁ ከቂም ነፃ ሲሆን መንፈሳዊ እድገታችሁ ይበራል። ሁለተኛው ፈተናን እንደ በረከት ማየት። ማንኛውም የሚገጥማችሁ ከባድ ሁኔታ ፈጣሪ እናንተን ለትልቅ ነገር እያዘጋጃችሁ እንደሆነ መኑ። ይህ ስቃይ መቼ ነው የሚያልቀው ከማለት ይልቅ ሁኔታ ምን አይነት ትዕግስትና ጥንካሬ እያስተማረ ነው ብላችሁ አስቡ። በመንፈሳዊ አይነት ስትመለከቱት የዛሬው መከራችሁ የነገው የስኬት ታሪካችሁ መጀመሪያ እንደሆነ ይገባችኋል፣ ትረዳላችሁ። ሶስተኛው የንጽህናና የታማኝነት በረከት። የንጽህናና የታማኝነት በረከት ሰው ባያያችሁም ፈጣሪ ያያችኋል። በስራችሁ ታማኝና ቅን ሁኑ። ማንንም ሳይከተላችሁ ስራችሁን በጥራት ስሩ። ያ ታማኝነታችሁ በመንፈሳዊ ዓለም ትልቅ በር ይከፍትላችኋል። ፈጣሪ በሰው ፊት ሞገስን፣ በራሳችሁ ላይ ደግሞ እጥፍ በረከትን ያሳድርባችኋል ወይም ያፈስላችሁ። የነጻነት ቁልፌ ቀደሜ ከፊቴ አስታውሽኝ አደራ አንቺው ማይቀነቴ። ሰው በቃላት ቢያቆስለኝ ቢከፋኝም ትናንት ልቤን አልሰጠውም ለቂም በኩነኔ እስራት። ይቅርታ ለሱ አይደለም ለራሴ የውስጥ ሰላሜ መነሻ ቁልፌ ታናሽ ነጻነቴ። በይቅርታ ይፈወሳል የትላንቱ ስብራት ህመሜ። አረሳም አስታውሽኝ አንቺነቴ አስታውሽኝ እነነቴ። ቂም የያዘ ልብ አይበረታ አይኖረውም የብርሃን እይታ። እኔ ግን ቁልፉን አገኘሁት የነጻነቴን ድምጽ በደስታ በሳቅ በጨዋታ መሃል። ትንሽ ፈገግ ብል ዓለም ስተውኝ ዓለምን ትቻት ትንሽ ፈገግ ብል እሷም ጥላኝ ሄደች ሐዘኔ እስክተካ። በሰው ሀገር ስንገላታ ንግግራቸው ቢወጋኝ እንደ እሾህ ቢከፋኝም ትልቅ ሆኖ ቢያበረታኝ ለሩጫዬ ቢያግዘኝ ህመሜን ለማሳካት ህልሜን ለማሳካት አተረታሁኝ። ክፋትን በክፋት አልመልስም እኔ አልበሰለም የቂም ስሜት ድቅድቅ ጭጋግን ጨለማ የማያሳይ ሰማይ። የነገን ብርሃን ያውቅበት የለም ወይ አስሮ ሲይዘን። በልቤ ይቅርታ ባፌ ቅን ቁልፌን ይዣት እጓዛለሁኝ። ህልሜን አሳክቼ ቆይ አሳያታለሁኝ። የነጻነት ቁልፌ ቂም መያዝ ለራስን መቅጣት ነው። ህይወትን ማጨለም እያዩ አለማየት። አንድ ጊዜ ወደፊት ሺህ ጊዜ ወደ ኋላ በምኞት ተይዘን ተሰከረም ገመድ። እንዲህ ስንገዳገድ ሳልኖራት አለፈች አጭር ናት ህይወት። እጄ ላይ ያለው ቁልፍማ ፍቅርና ይቅርታ ዘውትር ሲሰብከኝ። የውስጤ ሰላሜን ማንም አይወስድብኝ። በፈጣሪ ፊት ነው መቆሜ። ቀጭኗል ዘመኔ። የዛሬው መከራ ስቃይ ቢያደክመኝም በመንገዴ በትዕግስት እመለከታለሁ። ጥንካሬ ነው ጽናቴ መቼ ያልፋል ብዬ አላለቅስም። በፈጣሪ እቅድ ተማመናለሁ። ሁሉም ነገር ያልፋል። በጣም ተማመናለሁ።
የዛሬው ፈተናዬ የነገው ስኬቴ መነሻ አበባዬ አደርገዋለሁኝ ነገ ለዓላማዬ። ዓላማዬ ላይ ስደርስ አገኘዋለሁኝ። እሳት አይሉኝ ውሃ፣ ሙቅናት አይሉኝ በረዶ ነኝ። በርበሬ አይሉኝ ጨው የሌለኝ፣ ታዲያ ይችን ዓለም መቼ አጣፈጥኳትኝ? አጭሯን ህይወቴን መቼ ቋጨኋትኝ? ከዚህ ከባድ ሁኔታ ጀርባ ትልቅ ማንነት እገነባለሁኝ። ማዕበሉ ቢያንገላታኝም ቆሜ እዘልቀዋለሁኝ እስከ ጽኑ ማደሪያዬው ወጣዋለሁኝ። የዛሬው እንባዬ የነገው የደስታ ታሪክ የመጀመሪያው ለውበቴ። ከፍ በይ አንቺ ስሜ ነይልኝ ነፃነቴ። በትናንቱ ስቃይ ውስጥ አልፎ የነገው ብርሃን እቀበለዋለሁ ማለዳ በጧት ይዤ እጓዛለሁኝ። በትናንት በታማኝነት እወጣዋለሁኝ። ድርሻዬን የሚያየኝ ፈጣሪ ስላለ ምድር በሰማይ የከበረ ንጉስ ለምን እፈራለሁ የሰው ልጆችን ክስ? ቅንነቴና ልፋቴ ከንቱ አይሆንም። ሞገስና በረከቴ በህይወቴ ናትና ታላቅ ሽልማቴ። ክብር ልዕልናዬ የነገው ስኬቴ። ነይ ታላቅ የነፃነት ቁልፌ፣ ነይ ታላቅ የነፃነት ቁልፌ። ሌላኛውና ማጠቃለያው እህቶቼ በሰው ሀገር ላይ ማንም ድጋፍ የለኝም ብላችሁ ወይም የማንም ድጋፍ የለኝም ብላችሁ አታስቡ። ትልቁ ፈጣሪ ከናንተ ጋር ነው። ዛሬ አንድ ፈተና ልስጣችሁ። ያስቀየማችሁን ወይም የበደላችሁን አንድ ሰው በልባችሁ ይቅር በሉትና ሰላማችሁን አውጁ። እስቲ ኮሜንት ላይ በመንፈሴ እጠነክራለሁ ብላችሁ ጻፉልኝ። ነገ ደግሞ ተመልሰን ቀን 24 ላይ ተስፋ መቁረጥን እንዴት እናሸንፈዋለን በሚል ርዕስ እንገናኛለን። እስከዛው ግን ብርታቱን ይስጣል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።